ምዕራፍ 9 እስራኤልም ሁሉ በየትውልዳቸው ተቆጠሩ። እነሆም በእስራኤል ነገሥታት መጽሐፍ ተጽፈዋል። ይሁዳም ስለ ኃጢአታቸው ወደ ባቢሎን ተማረኩ። በአውራጃዎቻቸውና በከተሞቻቸው መጀመሪያ የተቀመጡ እስራኤልና ካህናት፣ ሌዋውያንም ናታኒምም ነበሩ። ከይሁዳ ልጆችና ከብንያም ልጆች ከኤፍሬምና ከምናሴ ልጆች በኢየሩሳሌም ተቀመጡ። ከይሁዳ ልጅ ከፋሬስ ልጆች የባኒ ልጅ የአምሪ ልጅ የኦምሪ ልጅ የአሚሁድ ልጅ ኡታይ ደግሞ ተቀመጠ። ከሴሎናውያንም በኩሩ አሳያና ልጆቹ፣ ከዛራም ልጆች ይኡኤልና ወንድሞቻቸው 690። ከብንያምም ልጆች የሐስኑአ ልጅ የሆዳይዋ ልጅ የሜሱላም ልጅ ሰሉ፣ የይሮሃም ልጅ ብኔያ፣ የሚክሪ ልጅ የኦዚ ልጅ ኤላ፣ የይብንያ ልጅ የራጉኤል ልጅ የሰፋጥያስ ልጅ ሜሱላም። በየትውልዳቸውም ወንድሞቻቸው 956 ነበሩ። እነዚህ ሰዎች ሁሉ የአባቶቻቸው ቤቶች አለቆች ነበሩ። ከካህናቱም ዮዳኤ፣ ዮአሪብ፣ ያኪን። የእግዚአብሔርም ቤት አለቃ የአኪጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ አዛርያስ። የመልኪያ ልጅ የጳስኮር ልጅ የይሮሃም ልጅ አዳያ። የኢሜር ልጅ የምሺላሚት ልጅ የሜሱላም ልጅ የየሕዜራ ልጅ የአዲኤል ልጅ መዕሳይ። የአባቶቻቸውን ቤቶች አለቆች ወንድሞቻቸው 1760 ነበሩ። ለእግዚአብሔር ቤት ማገልገል ሥራ እጅግ ብልሃተኞች ሰዎች ነበሩ። ከሌዋውያንም የሜራሪ ልጆች የአሳቢያ ልጅ የአዝሪቃም ልጅ የአሱብ ልጅ ሸማያ፣ በቅበቃር፣ ኤሬስ፣ ጋላል፣ የአሳፍ ልጅ የዝክሪ ልጅ የሚካ ልጅ መታንያ፣ የኤዶታም ልጅ የጋላል ልጅ የሰሙስ ልጅ አብድያ። በነጦፋውያንም መንደሮች የተቀመጠው የሕልቃና ልጅ የአሳ ልጅ በራኪያ። በረኞችም ሰሎም፣ አቁብ፣ ጤልሞን፣ አሂማን ወንድሞቻቸውም ነበሩ። ሰሎምም አለቃ ነበረ። እስከ ዛሬም ድረስ በንጉሥ በር በምሥራቅ በኩል ነበሩ። ለሌዊ ልጆች ሰፈር በረኞች ነበሩ። የቆሬም ልጅ የአብያሳፍ ልጅ የቆሬ ልጅ ሰሎም ከአባቱም ቤት የነበሩ ወንድሞቹ ቆሬያውያን በማገልገል ሥራ ላይ ነበሩ። የድንኳኑንም መድረክ ይጠብቁ ነበር። አባቶቻቸውም የእግዚአብሔርን ሰፈር መግቢያ ጠብቀው ነበር። አስቀድሞም የአልዓዛር ልጅ ፊንሐስ አለቃቸው ነበረ፣ እግዚአብሔርም ከእርሱ ጋር ነበረ። የሜሱላም ልጅ ዘካርያስ የመገናኛው ድንኳን ደጅ በረኛ ነበረ። የመድረኩ በረኞች የሆኑ ዘንድ የተመረጡ እነዚህ ሁሉ 212 ነበሩ። ዳዊትና ነቢዩ ሳሙኤል በሥራቸው ያቆሟቸው እነዚህ በመንደሮቻቸው በየትውልዳቸው ተቆጠሩ። እነርሱና ልጆቻቸውም በእግዚአብሔር ቤት በድንኳኑ ደጆች ላይ ዘበኞች ነበሩ። በአራቱ ማዕዘኖች በምሥራቅ፣ በምዕራብ፣ በሰሜን፣ በደቡብ በረኞች ነበሩ። ወንድሞቻቸውም በመንደሮቻቸው ሆነው በየ7 ቀን ከእነርሱ ጋር ሊሆኑ ከጊዜ ወደ ጊዜ ይገቡ ነበር። ከሌዋውያንም የነበሩ 4ቱ የበረኞች አለቆች ዘወትር በሥራቸው ይቀመጡ ነበር። በእግዚአብሔርም ቤት ባሉ ጓዳዎችና ቤተ መዛግብት ላይ ነበሩ። የእግዚአብሔርንም ቤት የሚጠብቁ ጠዋት ጠዋትም ደጆቹን የሚከፍቱ እነርሱ ነበሩና በዚያ ያድሩ ነበር። ዕቃውም በቁጥር ይገባና ይወጣ ነበርና ከእነዚህ አንዳንዱ በማገልገያው ዕቃ ላይ ሹሞች ነበሩ። ከእነርሱም አንዳንዶቹ በመቅደሱ ዕቃ ሁሉ፣ በመልካሙም ዱቄት፣ በወይን ጠጁም፣ በዘይቱም፣ በዕጣኑም፣ በሽቱም ላይ ሹሞች ነበሩ። ከካህናቱም ልጆች አንዳንዶቹ የሽቱውን ቅባት ያጣፍጡ ነበር። የቆሬያዊውም የሰሎም በኩር ሌዋዊው ማቲትያ በምጣድ በሚጋገረው ነገር ላይ ሹም ነበረ። በየሰንበቱም ያዘጋጁ ዘንድ ከወንድሞቻቸው ከቀዓታውያን አንዳንዱ በገጹ ኅብስት ላይ ሹሞች ነበሩ። ከሌዋውያንም ወገን የአባቶቻቸው ቤቶች አለቆች የነበሩ መዘምራን እነዚህ ናቸው።
ሥራቸውም ሌሊትና ቀን ነበረና ያለ ሌላ ሥራ በየጓዳቸው ይቀመጡ ነበር። እነዚህ ከሌዋውያን የአባቶቻቸው ቤቶች አለቆች በየትውልዳቸው አለቆች ነበሩ። እነዚህም በኢየሩሳሌም ይቀመጡ ነበር። የሚስቱ ስም መዓካ የነበረው የገባዖን አባት ይኢኤል፣ የበኩር ልጁም አብዶን፣ ዱር፣ ቂስ፣ በዓል፣ ኔር፣ ናዳብ፣ ጌዶር፣ አህዮ፣ ዛኩር፣ ሚቅሎት በገባዖን ይቀመጡ ነበር። ሚቅሎትም ሳምአን ወለደ። እነርሱም ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው ፊት ለፊት ይቀመጡ ነበር። ኔርም ቂስን ወለደ። ቂስም ሳኦልን ወለደ። ሳኦልም ዮናታንን፣ ሚልኪሳን፣ አሚናዳብን፣ አስበኣልን ወለደ። የዮናታንም ልጅ መሪበኣል ነበረ። መሪበኣልም ሚካን ወለደ። የሚካም ልጆች ፒቶን፣ ሜሌክ፣ ታሬዓ፣ አካዝ ነበሩ። አካዝም የዕራን ወለደ። የዕራም አሌሜትን፣ አዝሞትን፣ ዘምሪን ወለደ። ዘምሪም ሞጻን ወለደ። ሞጻም ቢንአን ወለደ። ልጁም ረፋያ ነበረ። ልጁ ኤሊአሳ፣ ልጁ ኤሴል። ለኤሴልም 6 ልጆች ነበሩት። ስማቸውም ይህ ነበረ፦ አዝሪቃም፣ ቦክሩ፣ እስማኤል፣ ሸዓርያ፣ አብድዩ፣ ሐናን። እነዚህ የኤሴል ልጆች ነበሩ።